አንድ ክርስቲያን ትዳር የሚመሰረትበት ጥቅማ ጥቅሞቹ ሳይሆኑ ዓላማው ግቡ የሚያገባበት ዋናው ዓላማ በትዳሩ ማንን ለመግለጥ ነው? ክርስቶስና ቤተክርስቲያን ለመግለጥ እንጂ ከዝሙት ለመጠበቅ ዘር ለመተካት አይደለም፣ ለመረዳዳት አይደለም። ዓላማ ክርስቶስና ቤተክርስቲያንን በትዳር መጽሐፍ ቅዱስ ለማያነበው ማህበረሰብ መግለጥ ሲሆን እግረ መንገድ ግን ስትኖር የሚመጡ ነገሮች ይኖራሉ፣ ጥቅማ ጥቅሞች ይኖራሉ። ድንገት ደስ እያለ ልጅ ይመጣል። ድንገት የተረዳዳችሁ እያለ ታድጋላችሁ። ግን ግቡና ዓላማው ያደለ ብዙ ሰዎች እንደዛ የሚያስቡ ልክ ዓለም እንደምትሆን ጋብቻ ዓላማው ምንድነው? ለመረዳዳት። እዛ አይረዳዱ፣ ሌላ ነገር ሊፈጠሩ ይችላል። ተራረዱ ይችላል አላልኩም? አንድ ሰው ጤናማ አፍቃሪ መሆኑ የሚታወቀው እወድሻለሁ የሚል ግጥም ሲጽፍ ነው አይደለም። እሱ ገጣሚ ቁጭ ብሎ ለመሸጥ ይገጥመዋል። ፍቅር መገለጫ ነገር አለው። መገለጫው ምንድነው? ኬሪንግ፣ ለልጅቷ የሚደረግ እንክብካቤ፣ ከራስ በላይ ለሷ መጠንቀቅ፣ በምንም የተጎዳች እንዳትሆን በግራም በቀኝም መከታተል። የሚስት ራስ ባልነው ነው ሐሳቡ እንጂ የዚህ ሁሉ ሴት ራስ ይሄ ሁሉ ወንድ ነው አይደለም። ለምሳሌ እኔ የሷ ራስ አይደለሁ። እኔ የሷ ራስ ካለ መጥቶ ማን ራስ አረገ ቢለኝ እኔ ማን ራስ ነኝ ማለት ነው? የሚስቴ ራስ ብቻ ነኝ። ለምንድን ነው ማግባት የምትፈልጉት? ያገባችሁት የጋብቻ ዓላማው ማግባት የምትፈልጉት የጋብቻ ዓላማው ምንድን ነው? የመጋባት ዓላማው ለመራባት ለምንድን ነው የጎደለ ለመሙላት ዓላማ ጥሩ የጋብቻ ዓላማ። ለምን የምታገቡት? ያላመንም ያገባል አይደል? ውጭ ያሉት ያገባሉ፣ በጌታ ያሉት ያገባሉ፣ እናንተም ታገባላችሁ። እስቲ እኔ እለያለሁ በሉ፣ እኔም እለያለሁ በሉ። አምላኬም ይለያል፣ ቃሉም ይለያል፣ የተፈጠርኩበት ምክንያት እሱም ይለያል፣ ማጭበት ምክንያት፣ ማገባበት ምክንያት፣ ምለብስበት ምክንያት፣ ምበላበት ምክንያት ይለያል። አምላኬ ልዩ ነው በሉ፣ ኪዳኔ ልዩ ነው በሉ። መደበኛ ሰው አይደለሁም፣ የተፈጠርኩበት ዓላማ አለ። እንደሱ ከሆነ አንተ ክርስቲያኑና ውጭ ያሉ ሰዎች የምታገቡበት ዓላማ አንድ መሆን የለበት። በሁሉ ዩኒክ ነን እኛ። መጽሐፍ እንዲህ ይላል፣ እንደዚህ ነገር አለ፣ ለኛስ የሚላል አይደለ? እኛ ግን የሚላል አይደለ? ምን ሊለን ፈልገው ነው? እስቲ ይለያል። እኔ ግን በሉ ዩኒክ ነኝ በሉ። አምላኬ ዩኒክ ነው፣ ኪዳኑ ዩኒክ ነው፣ ቃሉ ዩኒክ ነው። ሳልወድ በግዴ በሉ። ለዚህ ወንድሜ ውጭ ያሉ ሰዎች የሚያገቡበት ዓላማ አለ። አንተ ለምንድን የምታገባው? የጋብቻ ዓላማው ምንድነው? ዓላማው መራባት፣ ዘር መተካት፣ ከዝሙት መጠበቅ ነው እንዴ? አይደለም። ጋብቻ ከዝሙት ጠብቆ የማያውቅም፣ ወደፊትም አይጠብቅም። እውነት ዓላማውን እስካላወቅ አይጠብቅም። ጋብቻ ለምን የምታገቡት? ለማግባት ያሰባችሁ ሰው ሁሉ ሁለት ሆኗል፣ እኔ ብቻ ነኝ እንደ ቀረሁት ብለን የምታገባው ለምን የምታገቡት? የጋብቻ ዓላማ ክርስቶስና ቤተክርስቲያንን ለመግለጥ ይላል። ልክ ነው። አንድ ክርስቲያን ትዳር የሚመሰረትበት ጥቅማ ጥቅሞቹ ሳይሆኑ ዓላማው ግቡ የሚያገባበት ዋናው ዓላማ በትዳሩ ማንን ለመግለጥ ነው? ክርስቶስና ቤተክርስቲያን ለመግለጥ እንጂ ከዝሙት ለመጠበቅ አይደለም፣ ዘር ለመተካት አይደለም። ሌላው ደግሞ ምን ነበር የሚለው? ዘር ለመጠበቅ ከዝሙት ለመረዳዳት አይደለም። እነሱ ዓላማ አይደሉም፣ ጥቅማ ጥቅሞች ናቸው። ጋብቻ ውስጥ የሚገኙ ጥቅማ ጥቅሞች ናቸው። ዓላማ ክርስቶስና ቤተክርስቲያንን በትዳር መጽሐፍ ቅዱስ ለማያነበው ማህበረሰብ መግለጥ ሲሆን እግረ መንገድ ግን ስትኖር የሚመጡ ነገሮች ይኖራሉ፣ ጥቅማ ጥቅሞች ይኖራሉ። ድንገት ደስ እያለ ልጅ ይመጣል። ድንገት የተረዳዳችሁ እያለ ታድጋላችሁ። ግን ግቡና ዓላማው ያደለም። ብዙ ሰዎች እንደዛ የሚያስቡት ልክ ዓለም እንደምትሆን ጋብቻ ዓላማው ምንድነው? ለመረዳዳት። እዛ አይረዳዱ፣ ሌላ ነገር ሊፈጠሩ ይችላል። ተራረዱ ይችላል አላልኩም? ሌላው ደግሞ ምንድነው? ለዘር መተካት። እሺ እንደሱ ከሆነ ካልወለድክስ? ዓላማ መራባት ከሆነ ካልወለድክስ? ክርስቲያን እኮ እንደሌላው ሁለተኛ አይፈቀድልህ፣ መፍታት አይፈቀድልህ። አትግባ እንጂ ከገባ ወፍጮ ቤትም ቢሆን እያስነጠስክ መኖር ነው የሚባል ነገር አለ። እንደዛ ማለት ነው። አጥጣ እንደሌላው ማምጣት አትችል፣ ያለችን መልቀቅ አትችል። ካልወለድክ ታዲያ ልትፈታው ነው እንዴ? ነው ሌላ ልታመጣ። ስለዚህ ዓላማው እሱ አይደለም። ክርስቲያኖች ፍርድ ቤት ከቀረቡ ካየ መጀመሪያ ያገቡበትን ዓላማ ስለማያውቁ ያገቡበት ዓላማ በቃ ለአቅመ አዳምና ለአቅመ ሔዋን ደርሻለሁ። ምንድነው ከዚህ በኋላ ማግባት? እናቴ እረ ውለድ ብላኛለች፣ አባቴ እረ የምትረዳህ አግባ፣ ሱቅህ ብቻውን ሆነ እያሉኝ ነው። ከሀገር ቤት ሄዶ የምትነግድ ያመጣን ነገ ሊፋቱ ይችላሉ። ይሰማል። ክርስቲያን ነን አይደል? ዩኒክ ነን አይደል? ስለዚህ እግዚአብሔር ልዩ ከሆነ ቃሉ ልዩ ከሆነ የኛ የምንኖርበት ዓላማ ለየት ያለ ነው። የጋብቻ ዋና ዓላማ ቅድም የዘረዘርናቸው እግረ መንገድ ያሉ ጥቅማ ጥቅሞች ሳይሆኑ ዋና ዓላማው ክርስቶስና ቤተክርስቲያንን ለማሳየት ነው። ለማን?
ክርስቲያን ወንድምና ክርስቲያን እህት የሚጋቡበት ምክንያት እና ትልቁ ዓላማ ቅድም ያልናቸው አህዛቦች የሚጋቡበት ምክንያት አይደለም። አህዛቦች የትዳርን ጥቅማ ጥቅሞች ዓላማ ብለው ይገቡበታል። የትዳርን ጥቅማ ጥቅሞች ዓላማዬ ብለው ይገቡበታል። እነዛ ጥቅማ ጥቅሞች ካልተሟሉ ዓላማ ብለው ስለያዙት ዓላማው ግቡን ስለማይመታ ይፈርሳል ማለት ነው። ክርስቲያን ጋር ስትመጡ ግን ጥቅማ ጥቅሞች ሌላ ናቸው፣ ዓላማው ሌላ ነው። የጋብቻ ዓላማው ክርስቶስና ቤተ ክርስቲያንን የሚነበብ መልእክት ሆኖ ለአካባቢ ለሰው ማሳየት ነው። ስለዚህ ሽሮና በርበሬ በሚል የሚፈታ አይሆንም ማለት ነው። ምክንያቱም ዓላማው ሽሮ በርበሬ አይደለም። ዓላማው ቤት ውስጥ ያለ ነገር አይደለም። ዓላማው በአካባቢ ላለው ማህበረሰብ ክርስቶስና ቤተክርስቲያን መግለጥ ነው። አሁን ኤፌሶን መጽሐፍ ላይ ሲመጡ ደግሞ እሱ በሰፈር እንዴት ነው ክርስቶስን የሚገልጠው፣ እሷ እንዴት ነው በሰፈር ውስጥ ቤተክርስቲያንን የምትገልጠው ለሚለው ኤፌሶንን ስናጠና ቆየ። ኤፌሶን ባል ክርስቶስን በሰፈር ውስጥ በትዳሩ ማሳየት የሚችልበት፣ ሚስት ደግሞ ቤተክርስቲያን ማሳየት የምትችልበት መርሆች አሉ። መርሆቹ ምንድን ናቸው? ለባል የተሰጠው ትንሽ ከበድ ይላል። ለሴት የተሰጠው ደግሞ ያ ባል ካሟላ ልታሟላ የምትችለው ነው። ቀላል ባይባልም ብዙ የሚከብድ አይደለም። ከዛ ስናጠና ምናለን ኤፌሶን ላይ ባሎች መጀመሪያ እንደ ራሳቸው ስጋ አድርገው ሚስቶቻቸውን ሊወዷቸው ይገባል። በሰፈር የሚያሳይ እሷ ደግሞ እሱን ትገዛለት፣ ሪስፔክት ትስጠው። በሁሉ አቅጣጫ ሚስቶች በስንቱ ነው የሚለው? በሁሉ ለባሎቻቸው ይገዙ። እሱ ደግሞ ይግዛት የሚል አለ የለም? ያነበባቸው ይግዛት የሚል አለ፣ እሷ ትገዛ የሚል አለ። ትገዛ ተብሏል። እሱ የእሷ ስራ ነው። እሱ ይግዛት የሚል ደግሞ አለ የለም? ያነበበ የኛ ባል እሱን ይጠቅሳል። አልተጻፈም። ባል ገዢ ነው ይላል አይልም። ሚስት ገዛ እንጂ ባል ገዢ ነው አይልም። ሚስት ገዛ ይላል። መገዛት አለባት። ባል ግን ለእሷ የሚገዛበት ሌላ ደግሞ ወጋ አለ። ምክንያቱም ኤፌሶን እንዲህ ትንሽ ቆርጠን ለምናቅ ሰዎች ሙሉን እውቀት ብንይዝ፣ ምክንያቱም አንዳንድ ሰው ሚስቱ ራሱ እኛ መሀል ማን እንደሆነች ማያቅ ሊኖር ይችላል። አንድ ጊዜ ጥያቄ ቀርቦልኛል ከዚህ ከግራ ክንፍ አካባቢና ሴቶች ለወንዶች ይገዙ የሚል የለም እንዴ ምናምን አለ እና አሁን ይሄ ወንድም ሀሳቡ ምንድነው? እዚህ ቤት ያሉ ሴቶች ሁሉ እንዲገዙለት የኔንም ሚስት ሊገዛ ያስባል ማለት ነው። አሁን ይሄ ምንድነው? ቆርጦ ማወቅ ይባላል። ገንጥሎ ማየት ማለት ንባቡ የሚስት ራስ ባልነው ነው ሀሳቡ እንጂ የዚህ ሁሉ ሴት ራስ ይሄ ሁሉ ወንድ ነው አይደለም። ለምሳሌ እኔ የሷ ራስ አይደለሁ። እኔ የሷ ራስ ካለ መጥቶ ማን ራስ አረገ ቢለኝ እኔ ማን ራስ ነኝ ማለት የሚስቴ ራስ ብቻ እንጂ እናንተ እኔ ምን አቀባኝ? መሰረት የሚስቱ ራስ ነው። እሷም ለዚህ ሁሉ ወንድ ተገዢ ያልተባለችው ለመሰረት ተገዢ ነው የተባለችው። እና ወንዶቹ ያልተጻፈልንን ጥቅሶች አንሰብስብ። እስቲ መጀመሪያ ለኛ የተጻፈውን እንፈጽም። ግዛት ይላል አይልም። ሴት ትገዛ ይላል። ወንድ ይግዛ የሚል የለም። ሴት ትገዛ፣ ወንድ ግን ምን ያርጋት ነው? ይውደዳት ነው የሚለው። ወንድ ይውደዳት ነው የሚለው። ምዕራፍ 5 ቁጥር 21 ሲጀምር ሴት ትገዛ ብሎ አይደለም የሚጀምረው እሱም ለሷ ይገዛ እሷም ለሱ ትገዛ ብሎ ነው የሚጀምረው። submitting yourselves one to another in the fear of God። ለእያንዳንዳችሁ ብሎታል። በቀላል ቋንቋ ምንድነው ብያለሁ? አንዳችሁ ለአንዳችሁ በክርስቶስ ፍርሃት የተገዛችሁ፣ እኔም ለሷ እሷም ለኔ። ለሁለታችን የጻፈው አንተም ተገዛ እሷም ትገዛ የሚል እንጂ ግዛት ግዢው የሚል የለም። አሁን ለገዢው የተሰጠ መብት የለም፣ ለተገዢው የተሰጠ መብት ነው ያለው። ግን አገዛዙ እንዴት ነው? የምትገዛው እሷ ለኔ እኔ ለሷ የምገዛው በእግዚአብሔር ፍርሃት የምንገዛበት መንገድ ምንድን ነው ሲባል ማብራሪያ ይሰጠዋል። አንተ ለሷ የምትገዛው እያለ ያብራራል። ሚስቶቹ ከሴቶቹ ጀመረ ለጌታ እንደምትገዙ። መመሰረቱ መገዛት ማለት መጨቆን ነው። ሰብሚት ብሎታል። ሰብሚት ማለት ሰሚሽን ነው፣ አክብሮት ማለት ነው። ጌታን እንደምታከብሩ እንጂ ባንሻንጂ ነግሪ ይሄም አለቀቀም ድገም እሺ ጌቶች ያሉ እንደሱ አይደለም። ገብታችኋል? ሊኖር ይችላል ማለት እግር መተጣጠብ ሊኖር ይችላል። ግን መግዛት የሚለው ወይ መገዛት የሚለው ነገር ሰሚሽን ነው። ሰሚት ማድረግ ማለት አክብሮት መስጠት፣ ቅድሚያ መስጠት ማለት ነው። ሴት የምትገዛበት መንገድ ተገዢ በሚለው ነው። ውደጂው አፍቅሪው በሚል አይደለም። ለሴት የምትገዛበት መንገድ የመገዛት መንገድ ነው። ሰሚሽን ነው። ራሷን ሰብሚት ማድረግ ነው። ሚስቶች ሆይ ለጌታ እንደምትገዙ ለባሎቻቸው። ጴጥሮስ ይህንን ቋንቋ ጴጥሮስ እንደዚህ ይለዋል። በጌታ ያልሆኑ ባል ያላቸው ሴቶች ይገዙለት አይገዙለት። ባል በጌታ አይደለም። ኢየሱስ ሲባል እንደውም ሊናደዱ ይችላል። ባል በጌታ አይደለም፣ እሷ በጌታ ነች። ትገዛለት እንዴ? አቤት የስ እኔ ጌታ ነው ጌታ አንተ አይደለም አይባልም። ሰውየው እግዚአብሔር የለሽ እንኳ ቢሆን። ሚስቶች ሆይ ለወንጌል ላልታዘዙ ወንጌልን ላልተቀበሉ ባሎቻቸው
ተገዙ። ከዛስ መልካሙን ኑሯችሁን መልካሙን ነገራችሁን አይተው እግዚአብሔርን ያከብራሉ። ባያወሩም በልባቸው ለእግዚአብሔር ይታዘዛሉ፣ እግዚአብሔርን ይፈራሉ። ሚስቴ ምን አይነት ትምህርት እንደሚያስተምሯት እንጃ በጣም ነው የምትገዛልኝ። ሌላ ቦታ እኮ ተለያዩ ጦርነት ክፈቱ ነው የሚባለው። በእኛም እምነት ራሱ እንዴት ከእሷ ጋር ትኖራለህ ይሉኛል። እሷ ግን ምትገርምንች መባል ነው ያለባት። ያላመነ ጴጥሮስ ነው ይህንን የጻፈው። ያላመኑ ለወንጌል ትምህርት ያልታዘዙ ሰዎች ባሎች ቢኖሯቸው ስለ ጌታ ብላችሁ ተገዙላቸው። ምናልባት መታዘዛችሁ መገዛታችሁን አይተው በልባቸው ቢያንስ ወንጌልን መቃወም ያቆማሉ። ቢያንስ ኢየሱስን አይሳደቡ። ይሄ ለክርስቲያኖች እንኳን ላመነ ባል ላላመነው ወንድም እንዲገዙ መጽሐፍ። ለምን ወንድ የሚለው ነገር ክርስትናና የእስልምና ጉዳይ ሳይሆን ለወንድ የተሰጠ ጾታዊ መብቱ ነው። ክርስቲያን ስለሆነ አይደለም ወንድ ይሆን ነው። እሱ ደግሞ በጌታ ስላልሆነ አይደለም ወንድም የሆነው። ወንድነት ተፈጥሯዊ ነገር ነው። ወንድ በተፈጥሮ ትዳር ተፈጥሯዊ ነገር ነው። ላላመንም ላመንም የሚሰጥ ነው። ወንድ ራስ ከወንድ ጋር ሴት ጸብ ልትፈጥረው የምትችለው ኢየሱስ የሚባለውን ጌታሽን ትክጃለሽ አትክጂም ሲባል ያኔ የዘላለም ሕይወት ጉዳይ ነው። ከሱ ጋር ያለው የ50 ዓመትና የ30 ዓመት ጉዳይ የዘላለምን ነገር እና የ30ና የ ዓመትን ሚዛን ላይ ማስቀመጥ ነው። በጣም ወድሃለሁ አይ ላቭ ዩ ግን ከኢየሱስ አትበልጥብኝ። ኢየሱስ ሌላ ሚስቶች ሆይ ለጌታ እንደምትገዙ አድርጋችሁ ለባሎቻችሁ ተገዙ። ሰሚሽን ማለት ቅድሚያ ለባል መስጠት። ባል ሲያወራ ስሙት ማለት ሪስፔክት መስጠት። ባል ዝም ጭጭ ብሎ ሚስት ሁሉንም ሙሉን ካወራች ልክ አይመጣም። አንዳንዴ ባሏ ከሷ የተሻለ እውቀት እንዳለው አንዳንድ ረዳት እንዳለው ለማሳየት አውቃለሁ። እሱ እድሉን መስጠት። እስቲ አንተ ምን ትላለህ? በሰው ፊት ምንም ባያቅ ትማል ያለች ማጋጋል አለባት። ባል በተፈጥሮ ይህን ይወዳል በሁሉ። እስቲ አንተም ትላለህ? እስቲ እንደዚህ ብዙ ጊዜ አወራላቸዋለሁ። ሴቶቹ ሰሚሽን የሚያጡበት ነገር ይኖራል። ሰሚሽን የሚያጡበት ነገር መገዛቱን የሚያጡበት ነገር ግን ባል መያዝ የሚገባውን ቦታ አሊዝ ሲል ሴቶች ያን ክፍተት ለመሙላት የግዳቸውን ወደ ወንድነት ይቀየራል። ወንዱ ያን ክፍተት አልሞላ ሲል ነግራቸዋለሁ። አንዳንድ ቤት ስትገቡ እህቶች ሙሉን ፕሮግራም ይቆጣጠሩታል አይቆጣጠሩም? ሙሉን እነሱ ናቸው። ባል እንዳልኳቸው ጥግ ላይ ቁጭ ብሎ ፕሮግራሙን ይከታተል። በመጽሐፍ ቅዱስ ውስጥ አባታችን አብርሃም ከሱም ጋር የነበሩት እነ ኢዮብ ቀደም ብለው ያሉት እነ ኖህ እነ ይስሐቅ እነ ያዕቆብ ሌሎችም የእምነት አባቶች ነቢያቶች ካህናቶች ወንዶቹ በቤታቸው እንደ ፕሪስት ነው የሚያገለግሉ ለቤቱ እንደ ካህን ናቸው። እነ ኢዮብ ለቤቱ እንደ ፕሪስት ነው የሚያገለግሉ። አብርሃምን ምን አለው እግዚአብሔር? አንተ አለው ሳራ ላለው አንተ ለልጆች እግዚአብሔር መፍራት እንደምታስተምር አውቃለሁ። ሆሴ መጽሐፍ ላይ አንተም ቃሌን ረስታል እኔ ልጆችን ረሳለሁ። ወንዱ ላይ ፎከስ ያደርጋል እግዚአብሔር። ወንዱ በቤት ውስጥ ሃይ ፕሪስት ሆኖ ያገለግላል። ለቤቱ ማለት ነው እንደ ሃይ ፕሪስት ሆኖ ያገለግላል። ግን ሙሉን እህቶች መቆጣጠር ይላል። አንዳንድ ለወንዱ ውስጥ ጸልይ መባል አለበት። ደህና ነን ሁሉም ነገር እንደዚህ ነው እንደዛ ነው እንደዚህ ነው። እስቲ ደግሞ አሁን ቃል እንካፈላለን። ታወጣለች እሷ በቃ ይወጣላትን ታወጣለች። እስቲ እንካፈላለን። በተወደደ ሰዓት ሰማው በመዳን ቀረዳ ብላል። ይሄን ቃል ትንሽ አካፈላቸዋለሁ። እንግዳው ነው ባል ሁሉንም በጥሞና ይከታተል። አሁን ደግሞ እስቲ ቡና ቀርቧል። ለቡናው ደግሞ እንጸልያለን። እስቲ አሁን ስለቀረበው ማዕድ ደግሞ እናመሰግን። ባል አንድም ሙሉን ይከታተላል። አሁን ሴቷ ለምን እንዲሆነች ሲባል አትፈርድባትም። በቤት ውስጥ እንደ ሊቀ ካህናት ወይም እንደ ሃይ ፕሪስት አክት የሚያደርገው ሰው ያን አክት ማረካቃተው ያላት አማራጭ ቦታውን መሙላት። ስለዚህ ወንዶች በቤት ውስጥ ሴቶች ለወንዶች ምን የመስጠት ልማድ ማሳደግ አለባቸው። ሪስፔክት ቅድሚያ። እንደ ሁሌ እንኳን እንግዳ በሌለበት እሷ ከሆነ ኮንትሮል የምታደርገው ሰው ሲመጣ እስቲ እሱ ያው ቤቱ አባወራ ያመሰግንልናል እሱ አመስግኖልን እንበላለን ማለት ከዛ እሱ ያሳጠረው የሚያርዝመው ተመስግኖ ሲበላ ለቤቱ ሞገስ አለው። ይሄንን ነው ማለት ሰሚሽን ማለት ይሄን ገብቷቸዋል። ሰሚሽን ሁሉንም ቡናውም ላይ እስቲ እንጸልያለን፣ ምሳውም ላይ እስቲ ደግሞ አሁን ስለማዕዱ እንጸልያለን። ትንሽ በልተን ደግሞ እንዳቆም እስቲ አንድ ቃል አካፍላለሁ። አይ ለሱስ የሆነ ነገር መሰጠት አለበት። ጨዋታዎች ላይ እስቲ ቆይ እንግዲህ አንተ ምን ትላለህ ሚል ነገር ለሱ መስጠት አለበት። ይሄ ነው ሰሚሽን ሪስፔክት ማድረግ ማለት ገብቷቸዋል። ለሷም ኩራቷ ይመስለኛል። ባሏ አንዳንድ ባይገባው ማስተያየት ሲሰጥ ለሷ እኮ ክብር ያመጣል። እኔ ምንድነው እንግዲህ እንደምረዳው ሲል ራሱ የሚጨምረው ነገር አለ። ገብቷል። አባቶ ዋይዝ አድርገን ጥበብ ስጠን። ዊዝደም ጂሰስ ደ እኛ እኮ እንጀራ በወጥ አላነሰንም። ያነሰን ዊዝደም ነው። እንጀራው አለ፣ ወጡ አለ፣ ጦርነቱም አለ። ምን ነው ሲባል ጥበብ ዊዝደም። ለምንድን የምትገዛለት አንድ ሴት ምን ይለሱ ብትልስ
ለምንድን ነው እኔ ጌታ ኢየሱስ ብቻ ነው። ሁሉም ጥቅሱ በየቦታው ነው የሚገባው፣ አለ ቦታው ጥቅስ አይገባም። በትዳር ላይ ራስ ኢየሱስ አይደለም። በትዳር ላይ ራስ ኢየሱስ አይደለም። ራስ ኢየሱስ ከሆነ በትዳር ውስጥ ለሚፈጠረው ችግር ሁሉ ተጠያቂው ማን ነው? ኢየሱስ ነው ማለት እና የመኖሪያ ቤት ራስ አይደለም ኢየሱስ። ነግራቸዋለሁ። የዚህ ቤት ራስ ክርስቶስ ነው የሚል ጥቅስ ብዙ ጴንጤዎች ቤት አለ የለም? እሱ ጥቅስ ግን ከስሩ ምዕራፍና ቁጥር አለው። ለምን? መጽሐፍ ቅዱስ ውስጥ ስለሌለ። ማን ነው መጀመሪያ የጻፈው በቤት ውስጥ ራስ መሆን ያቃተው? አንድ ጴንጤ እና ቢያይ ምንም ራስ ሊሆን አልቻለም። ሴትዮዋ ስታረገው የዚህ ቤት ራስ ማን ነው? ዳድሚስ እኔ እጄን አጥብ ያለው ከኃላፊነት ነጻ ነኝ። ያችን ጥቅስ ደግሞ ሌላው ያልገባው በጄሶ እየሰራ ቤቱ ላይ አንጠለጠለ ማለት። አንድ ጥቅስ ሁልጊዜ ምዕራፍና ቁጥር ከሌለው የእግዚአብሔር አይደለም። በኢየሱስም ስም ጻፈው፣ በእግዚአብሔር ስም ጻፈው፣ በማርያም ስም ጻፈው። ምዕራፍና ቁጥር ከሌለው ጥቅሱ ሰው ወይ ለክፋቱ ወይ ለተንኮሉ ወይ ለሽንፈቱ የጠቀሰው ጥቅስ፣ ኃላፊነት ላለመወጣት ሲል የጠቀሰው ጥቅስ። በመኖሪያ ቤት ውስጥ ኢየሱስ ራስ አይደለም። እንዴ ምንድነው? እንዶ አወረድ ነው። የመኖሪያ ቤት ራስ ማን ነው? ወንዱ አባወራው። ጥፋቱንም በረከቱንም መጀመሪያ የሚቀምሰው ጥፋትም ሲኖር ሂሳቧን መጀመሪያ የሚያወራርደው እሱ። ሔዋን ቅርጥፍ አርጋ በልታ ሁለት ነገር ተረገመች፣ ስትጸንሽና ስትወልጂ በጭንቃል። ሰውየውንስ በስም አሸክመው አትብላ ካልኩ በልታሃልና፣ በልታችኋል እንኳን አላለው፣ በልታሃል። ምድር ካንተ የተነሳ ተረገመች። እንደዚህ ሆነብህ፣ በጣር በልፋት በጋር ትበላታለህ። አፈር ነህና ወደ አፈር ትመለሳለህ። እንደ እሷን እኮ አፈር ነሽ እናላል። አፈር እሱ እንዳይ ከመረው። ለምን? ሴትዮዋን የመምራት መንገድ የማሳየት ኃላፊነት የሱ ነበር እንጂ እግዚአብሔር ሴትዮዋን ሔዋን ይህን ዛፍ ተጠንቀቂ እባብ የሚባል አለ እያለ እግዚአብሔር አይደለም። ባል ማሳየት የሚገባው ነገር ነበረ ማለት ነው። ክርስቶስ ደግሞ የቤተ ክርስቲያን ራስ እንደሆነ እርሱም ክርስቶስ የቤተ ክርስቲያን ራስ የሆነው አካሉ እንዲጮቆን ነው አይደለም፣ አካሉን የሚያድን እንደሆነ ባል የሚስት ራስ ነውና፣ ልክ ሚስት የሚስት ራስ የሆነበት ምክንያት አካሉን ሚስቱን ምን ለማድረግ ነው? ለማዳን፣ ሴቭ ለማድረግ፣ ኬሪንግ ለማድረግ፣ ለመንከባከብ፣ እንዳትጎሳቆል የሱ ሚስት ነች። ምን ሆነዋል? እሱ ላንተም ውርደት ስለሆነ ኬር ማድረግ። አይ መልሶ አነባበቡ ነው። ክርስቶስ ደግሞ የቤተ ክርስቲያን ራስ እንደሆነ አለና ለምንድን ነው የሆኑ ሲባል እርሱም አካሉን የሚያድን እንደሆነ ባል ሚስት ራስ። ልክ ባል ሚስት ራስ የሚሆንበት ምክንያት አካሉን ሚስቱን ለመጨቆን አይደለም። አካሉን ሚስቱን ለማድረግ ነው፣ ኬሪንግ ለማድረግ ነው፣ ሴቭ ለማድረግ ነው። ቀጥለው ዳሩ ግን ቤተ ክርስቲያን ለሴቶች ነው፣ ለክርስቶስ እንደምትገዛ እንዲሁ ማለት ነው። ሚስቶች ደግሞ በሁሉ ለባሎቻቸው ይገዙ። ስሙ፣ ዘመናዊውን ምክር አትስሙ። ዘመናዊ የተባሉ ምክሮችና አስተሳሰቦች ሁሉ 10 ዓመት ሲያልፉ ባህላዊ ነው የሚሆኑ፣ አያዋጡም። በአንድ ወቅት ዘመናዊ የተባለ ነገር የሆነ ሰዓት ሲመጣ እንትን ይላል። የእግዚአብሔር ቃል ዘላለማዊ ነው ብለናል። ዘመናዊም ባህላዊም አይደለም። ይሄ ነው የሚሻለን። ሚስቶች በስንት ነገር ሁሉ ዘመኑ በጣም ከባድ ቢሆንም ባልም እንደ ባል አክት ማድረግ ባይችልም ባል እንደ ክርስቶስ አክት በሚያደርግበት ቦታ ሚስቶች እስከ በሁሉ ነገር ይገዙ ይላል መጽሐፍ። ለሱ ሰሚት ያርጉ። ራሳቸው ሀሳቦች ሊኖሩ ይችላሉ፣ ዲስከስ የሚደረጉ ነገሮች ይችላሉ። እዛ የምታምኝበትን ነገር ማቅረብ፣ እሱም የተሻለ ነገር እንትን ካለ ኦኬ ሰሚት ማድረግ፣ ራስን ማስገዛት። ለሴቶች እህቶቻችን ተጽፏል። ሴቶቹ አንድ ጥያቄ አለባቸው። መገዛት በጣም ቀላል ነው፣ ግን የምትገዛለት አይነት ወንድ ሲሆን ነው ይሏል። መገዛት ለኛ ቀላል ነው፣ እንደውም ይመችናል። ብዙ ነገር እኮ እሱ ላይ በቃ ኃላፊነት ጥለ ጥሩ ኑሮ መኖር ነው እንደውም ለኛ የተሻለ ነው፣ ግን እሱ የምትገዛለት አይደለም ይላል። የሚገዛለት አይነት ያልሆነ ወንድ ማን ነው ሲባል ሴቶች ወንዶች ጋር የሚፈልጉት ነገር ዕውቀትም ሀብትም መልክም ቁመትም ምንም አይደለም። የሚፈልጉት ነገር ኬሪንግ ነው። ኬር የሚያደርግላቸው ሰው ነው የሚፈልጉት። ኬሪንግ ደግሞ የሚገለጠው ዳሩ ግን ቤተክርስቲያን ለቁስነት ግን እንዲሁ ሰዎች በሁሉ ለባሎቻቸው ይገዙ ካልማለ ቁጥር 5 እና 6 ባሎች ሆይ ሴቶች የሚፈልጉት ይሄን እንዲህ አይነት ባል ካገኘው እኔ ግጥም አድርጌ ነው መገዛው ብቻ እሱ እንደዚህ አይነት ይሆንልኝ ይላሉ። በተለይ ያላገባችሁ ስሙ። እኛ እንኳን ያው ግቡም ያስተምረናል፣ ግቡም ለውጦናል። ግቡ ራሱ ይቀርጻል። ያላገባ እነት ብቻ ስለ እንዳትገባ ቤት ስራም አለ፣ አሳይመንት አለ። ያለዚያ ትዳር ትንሽ ሲኦል ነው የሚሆነው፣ ትንሽዬ ሲኦል። ባሎች ሆይ ካወቅበት ትንሽዬ ገነት ታደርገዋል። ትንሽዬ ገነት ታደርገዋል። በቃ ቤትህ ይናፍቃል። ወደ ቤትህ ሩጥ ይላል። ሌላ ቦታ አያምርህ። ቤትህ ስትገባ ሆም ስዊት ሆም እንደሚሉት ነጮቹ ደስ ብሎ ትገባለህ። ያለዚያ ትንሽ ሲኦል ነው የምትሰራው። ስታስብ መሸ ደግሞ ትላለህ። ቤትህ
መቃብር ቤት ይመስላል ማለት ራስን ገነትም ሲኦል የምታደርገው የዚህን ዓለም ሳይንስና ጥበብ ታክቲክና ቴክኒክ ተጠቅመ ዳርን ልትሰራ ስታስብ የፈጠረህ ነው ትዳርህን ገነት የምታደርግበትን በትክክል ሊነግርህ የሚችለው እሱ ስለሆነ ትዳርን የሰራው ጾታን የሰራው ትዳርን የመሰረተው ሲስተሙን ያቋቋመው ስርዓቱን ያዋቀረው እሱ ስለሆነ ወደ ገነትነት የምትቀይርበትን ዊዝደም እግዚአብሔር ነው ሊሰጥ የሚችለው። እሱ ምንድነው? ይሄ ነው። ባሎች ሆይ ክርስቶስ ደግሞ ቤተክርስቲያን እንደወደዳት ሚስቶቻችሁ ነው። ኦኬ ክርስቶስ ቤተክርስቲያን ሲወዳት ምንድን ነው ያላት? አይ ላቭ ዩ ሰፈርም ይሉታል። በጣም ነው የምወድሽ። ግን እኮ ቤት ውስጥ ምንም እህል የለም። ዋናው ፍቅር ነው አላት። ኦኬ ታዲያ ፍቅሩ እንዴት ነው የሚገለጥ? አየሽ ፍቅር ካለ በቁንጫ ቆዳ ላይ ለሁለት መተኛት ይቻላል። ይሄ ከእግዚአብሔር ቃል ነው ከአባቶቹ የቀዳ አይቻልም። በቁንጫ ላይ ለሁለት አይተኛም፣ ለአንድም አይተኛም። ውሸት ነው። የእኛ አያቶች ነገር ሲያሳምሩ ያወሩት ነው። ሚስቶቻቸውን ለመጨቆን ይሄን ይጠቅሱ ነበር። ዋናው ፍቅሩ ነው ይሉ ነበር። ፍቅር እኮ ይገለጣል። ፍቅር እኮ ወሬ አይደለም። ፍቅር ኬሪንግ ነው። አንድ ሰው ማፍቀሩ የሚታወቀው ሲንገለጀጅም አይደለም፣ ንግግር ሲያበዛም አይደለም። ማፍቀሩ ጤናማ ፍቅር ማፍቀሩ የሚታወቀው አፈቀርኩሽ ብሎ ሲንገለጀጅ ነው። አፍቃሪ ነው። ይሄ በሽተኛ። አንድ ሰው ጤናማ አፍቃሪ መሆኑ የሚታወቀው እወድሻለሁ የሚል ግጥም ሲጽፍ ነው አይደለም። እሱ ገጣሚም ቁጭ ብሎ ለመሸጥ ይገጥመዋል። ፍቅር መገለጫ ነገር አለው። መገለጫው ምንድነው? ኬሪንግ ነው። ለልጅቷ የሚደረግ እንክብካቤ፣ ከራስ በላይ ለሷ መጠንቀቅ፣ በምንም የተጎዳች እንዳትሆን በግራም በቀኝም መከታተል። ባሎች ሆይ ክርስቶስ ደግሞ ቤተክርስቲያንን እንደወደዳ። የወንዱ ከባድ ነው፣ ሴቷ ትገዛ ነው የሚለው። የወንዱ ግን ምንድነው? ክርስቶስ ቤተክርስቲያንን እንደወደዳት። ይሄ ከባድ ቤት ስራ። ዝም ብሎ አባቴና እናቴ በጣም ይዋደዱ ነበር። እሱ አባትና እናት እንደወደዱት ሮል ሞዴልህ ማን ነው? ክርስቶስ ነው። ይሄን ነው የቤተክርስቲያን ዓላማው፣ የጋብቻ ዓላማው ይሄ ነው ምለው። ክርስቶስ ደግሞ ቤተክርስቲያን እንደወደዳት ሚስቶቻችሁን ውደዱ። ስትወዱ እንዴት ነው የምታደርጉት? መግለጫው ፍቅር ይገለጣል። በውሃ መታጠብ፣ ከቃሉ ጋር አንጽቶ እንዲቀድሰ ስለ እርሷ ራሱን አሳልፎ ሰጠ። ራስን አሳልፎ መስጠት፣ በጉድለቷ ደግሞ በእግዚአብሔር ቃል ምን ማድረግ? አጠም ማደስ። የእግዚአብሔር ቃል እንዲህ ይላል ብሎ ማለት ጨርሰው። ንባቡን ጨርስልኝ ቶሎ። እድፈት ወይም የፊት መጨማደድ ወይም እንዲህ ያለ ነገር ሳይሆንባት ቅድስትና ያለ ነው ትሆን ዘንድ ክብርት የሆነችን ቤተክርስቲያን ለራሱ ሊያቀርብ ፈለገ። ቀጥለው እንዲሁ ባሎች ደግሞ እንደ ገዛ ስጋቸው አድርጎ የገዛ ሚስቶቻቸውን ሊወዳቸው ይገባል። ገዛ ሚስቱን የሚወድ ራሱን ይወዳል። ምን አድርጎ መንከባከብ? እንደ ገዛ ስጋ አድርገ መንከባከብ። ማንም የገዛ ስጋውን የሚጠላ ከቶ የለምና፣ ነገር ግን የአካሉ ብልቶች ስለሆነ ክርስቶስ ደግሞ ለቤተክርስቲያን እንዳደረገላት ማለት ነው። ባል የሚስቱን ስጋ ወይም አካል ይመግበዋል፣ ይንከባከበዋል ይላል። እናመሰግናለን።